ገንዘብ ልቀት ስንል ከገንዘብ ጋር ተያይዞ በቀጥታ ሰዎች የሚያዩበትን እይታ ቀደም ካየነው አኳያ ልቀት ማለት ምን ማለት ነው? ገንዘብን በአግባቡ መያዝ መቻል ልቀት ነው። አንደኛ ማምጣት መቻል ወደኛ ልቀትን ይጠይቃል። ግን እሱም ብቻ አይደለም። ምክንያቱም ማምጣት መቻል ሰዎች በሙስና የሚያመጡታል፣ በሌብነት የሚያመጡታል። እሱ ልቀት ሊባል አይችልም። ማምጣት ላይ ግን ተክነውበታል ነው። ግን ያ ብቻ አይደለም መለኪያው። ሁለተኛ መጠበቅ መቻል ነው። መጠበቅ ያው ሲባል ብዙ ጊዜ አሁንም ከሌላ ሰው ነው የሚመስለን፣ ግን በዋነኛነት መጠበቅ ያለብን ከራሳችን ስሜት ነው። ሁለተኛው። ሶስተኛው ገንዘብን ከፋፍሎ በጀት ማድረግ መቻል ነው። በጀት ምን እንደሆነ እናያለን። አራተኛው የገንዘብ መረጃን መጨመር ነው። ምክንያቱም የዛሬ 300 ዓመት ገንዘብ የሚያመጡ ነገሮች አሉ፣ የማያመጡ አሉ። ዛሬ ላይ ገንዘብ እያመጡ ያሉ አሉ፣ ከ10 ዓመት በኋላ በጭራሽ ገንዘብ የማያመጡ ማለት ነው። ስለዚህ መረጃን መጨመር ያስፈልጋል በየጊዜው። ከመጀመሪያው ልምጣና የገንዘብ ልቀት የመጀመሪያው ገንዘብን ለማግኘት መሞከር ወይ ማምጣት መቻል። ሰው አምና ያስገባው ገቢ ካስገባው ገቢ ዘንድሮ ከጨመረ ልቀቱ ምን ሆኗል እንላለን? ጨምሯል እንላለን ማለት ነው። ስለዚህ ለመጨመር ሰዎች ማጥናት አለባቸው። ምን አይነት ገቢ ያውቃሉ? ብዙ ሰዎች የሚያውቁት ወይ ተቀጥሮ መስራትን ነው፣ ወይ በግል የሆነ ንግድን መጀመር ነው፣ ወይም ደግሞ ኢንቨስት ማድረግ፣ ቢዝነስን መስራት ወዘተርፈ ይሉታል። አንደኛው የገቢ ማምጫ መንገዶችን ማወቅ ነው። ለዛ ደግሞ ሰዎች ኦንላይን ገብተው የገቢ ማምጫ ዘዴዎች ብለው ቢጠይቁ ብዙ ያገኛሉ። ኦንላይን ላይ ብዙ ስራዎችን በአካልም በኦንላይንም መስራት ይችላሉ። ፊዚካሊ ብቻ አይደለም። ዛሬ ወጪያችንን አብዛኛው የምናወጣው ኦንላይን ሆኗል። ስለዚህ ኦንላይን ወጪ የሚያወጣ ሰው ሁሉ ኦንላይን ገቢ ማስገባት አለበት። አናሎግ ኢንካም ኖሮን ዲጂታል ኤክስፔንስ ካለን ኢማጂን ኤክስፔንስ በክሊክ ነው። ኢንካም ደግሞ ሄጄ ምናልባት ትራንስፖርት ይዤ ከዛ ቢሮ ደርሼ ከዛ ሰርቼ ከዛ መጥቼ የሚባለው በዚህ ፕሮሰስ ውስጥ ራሱ ብዙ ወጪዎች አሉን ክሊክ አርገን የምናወጣው። የመጀመሪያው እሱ ነው። ሁለተኛው ገንዘባችን ፕሮቴክት ማድረግ የሚለው ከራስ ነው። እስቲ አዲስ አበባ ከተማ ውስጥ ዳጌ ለምሳሌ በተለይ ከቦሌ ወደ 22 አካባቢ ብትሄጂ በግራና በቀኝ ብዙ አሻንጉሊቶች ቆመው ቡቲኮችን የምናየው ለምንድን ነው? ሰው ስሜቱን መቆጣጠር ስለማይችል አሻንጉሊት አልብሶ ዝግጁ ያደርግልናል። ብዙ ሰው አሻንጉሊት አይቶ ወርዶ ከትራንስፖርት ወይም ደግሞ መኪናውን አቁሞ የገዛ ሰው አለ ሲያምር ብሎ። ለምን? ኢሞሽኑን መቆጣጠር ስላልቻለ። ሰው ስሜቱን መቆጣጠር ካልቻለ ገንዘቡን መቆጣጠር አይችልም። ሰው ሲናደድ ከኪሱ ገንዘብ ያወጣል፣ ደስ ሲል ያወጣል። ደስ ሲለው ኑ ልጋብዛችሁ ደስ ይለኛል ብሎ ማለት። ሲናደድ ገሌ ያስከፋኝ ወይም ገሌ ታስከፋችኝ ብሎ እንደዚሁ ገንዘብ ያወጣል። ምናልባት እየጠጣ እኮ ሊሆን ይችላል ኦር ሌላ ነገር እያደረገ። ስለዚህ ሰው ከስሜቱ ነው መጀመሪያ ፕሮቴክት ማድረግ ያለበት። ከዛስ የሚቀጥለው የሂሳብ መዝገብ በመያዝ ብዙ ሰው የራሱን የሂሳብ መዝገብ አይይዝ። በመያዝ ብቻ ኮንሺየስነስ ይጨምራል። ኤክስፔንስን ብቻ በትንሽ የኖትቡክ ተመልካቾችም ይሄን ቢያደርጉት ወጪን ብቻ እቺን የምታክል ኖትቡክ ኪስ ውስጥ ይዞ ቦርሳ ውስጥ ይዞ ምንም ወጪ ሲያወጡ አንድ ብርም ይሁን ምንም ይሁን ሲያወጡ መጻፍ ብቻ ብሩን ቀኑን ለምን ጉዳይ እንደወጣ ብቻ። ከዛ በወር አንድ ጊዜ ዞር ብሎ ማየት። ይሄ ብቻ ፋይናንሻል ኮንሺየስነስን ይጨምራል። ከዛ ሰመራይዝ ስታደርጊው አንዳንድ ጊዜ ተደማምረው ለማስቲካ ያወጣሽው እንዴ ልትዩት ይቻላል። ኦኬ ስለዚህ ምንድነው ወርዚ ነው ያወጣሁት ነገር ያስፈልጋል ወይስ ያስፈልጋል? አንዳንድ ጊዜ የምናወጣቸው ወጪዎች ለኢሜጅ ብቻ ብለን የምናወጣቸው አሉ። አያስፈልገንም ለመታየት ብለን፣ አንዳንድ ጊዜ ለመፎካከር ብለን። ሁለት ሰዎች ታክሲ ውስጥ ቢገቡ ከሰፈር ውስጥ አንደኛው ገንዘብ በደንብ ያለው ሰው ነው፣ እንደው መኪናው ተበላሽቶበት ለጊዜው ነው ታክሲ ውስጥ የገባው። አንደኛው ደግሞ ገንዘብ የለውም ደሃ ነው እና በብዛት እኔ ካልከፈልኩ ብሎ የሚሮጠው ማን? ያ የሌለው ሰው ነው። ለምን? ከፈልኩለት ማለትን ይፈልጋል። ቤት ሁሉ ገብቶ ያወራል እና በኋላ ወርዶም ያወራዋል አይደለ? ከፈልኩለት እኮ ለእንትና ብሎ ላይክ እኩል የሆኑ ይመስለዋል። ግን አክቹአሊ ራሱን እየሸወደ ነው ይሄ ሰው። ስለዚህ ከራሳችን ስሜት መከላከል አለብን። ምሳ ሲበሉ ብዙ ሰዎች ጓደኞች በመስሪያ ቤት በመናምን አካባቢ አብረው ይወጡና ከዛ ላይክ በሼም የሚከፍሉ ሰዎች አሉ ምሳ። ስለዚህ ሁላችን ማድረግ ያለብን ታክሲ ውስጥ የምንግባ ምሳም ላይ ሊሆን ይችላል ከስሜታችን ለሰው ለመክፈል ያለን ስሜት ፕሮግራም ከሌለን አለማውጣት ማለት ነው። ይቅርታ ወዳጄ ልከፍልልህ ወዳለው ግን አላሰብኩም የትራንስፖርት የመጋበዝ ፕሮግራም የለኝም የማለት አቋም ያስፈልገናል ማለት ነው። በጀትና ገንዘብ ምንድነው ልዩነቱ?
ገንዘብ ማንኛውም ገቢ ስናስገባ አንድ ሰው 1000 ብር ያስገባ 100 ሺህ ይሁን 100 ሚሊዮን ገንዘብ ነው። ከዛ እሱን ከፋፍለን ይህ ለዚህ ጉዳይ፣ ይህ ለዚህ ጉዳይ፣ ይህ ለዚህ ጉዳይ ብለን ቀድመን ከመውጣቱ በፊት ወጪው ከመምጣቱ በፊት መርህ አስቀምጠን ስናስቀምጥ እሱ ምን ይባላል? በጀት እንለዋለን ማለት ነው። ለምሳሌ አንዳንድ ጊዜ የተለያዩ መንግስት መስሪያ ቤቶች ላይ በጀት የለም ይባላል። በጀት የለም ማለት ለዛ ጉዳይ የተመደበው ብር ወይ አልቋል ወይ አልተመደበም ማለት ነው እንጂ መስሪያ ቤቱ ብር የለው ማለት አይደለም። ለሰራተኛ ደሞዝ ሲከፍል እናያለን። ሰዎች ግለሰቦችም በጀት የሚባል ነገር እናስቀምጥ ያስፈልጋል። ብዙ ጊዜ ሰው በጀት የሚያደርገው ምንድነው ብለሽ ታስቢያለሽ ዳጊ? መጀመሪያ ሲወጣ ቶሎ ብሎ ወይዳው መክፈል የሚያስጨንቀውን ነገር ነው የሚያደርገው። ይሄ መርህ የለውም ማለት ነው። በመርህ ነው በጀት የሚወጣው እንጂ በስሜት ከወጣ ያው ነው ስሜቱን አስቀድመን በእቅድ አስቀመጥ ነው። ከስሜት ወጥተን በመርህ ማስቀመጥ። በመርህ ማስቀመጥ ማለት ደግሞ የመጀመሪያው ነገር ለራስ መክፈል ነው። ለራስ መክፈል ማለት ሰዎች እንደየእምነታቸው 10% ሊሆን ይችላል በፐርሰንት ሃይማኖታቸው የሚጠይቀውን ለፈጣሪ ብለው ካገኙት ገንዘብ ላይ ማስቀመጥ ወይም ደግሞ መስጠት፣ ለሚገባቸው መስጠት ወይ ሰደቃ ወይ አስራት በኩራት ሊሉት ይችላሉ። ኤኒዌይ ያንን ማድረግ አክቹአሊ በዛ የሚገነቡት ላይክ ፈጣሪያቸውን ሊያሳድጉት ወር ከፍ ሊያረጉት አይደለም። ኢሞሽን አለው። ስለዚህ ለፈጣሪም ስሜት አለኝ ነው ያቺ ነገር። ከዛ በኋላ ፈጣሪ የሚፈልግበትን ይሰራዋል። ሁለተኛው ግን ገንዘባችን ለምሳሌ 10% አንድ ሰው 1000 ብር አስገባ ከተባለ 100ውን 10% ለዚህ ጉዳይ ካወጣ በኋላ 900 ቀረው። 900ን የሚቀጥለው ማውጣት ያለበት ለራሱ ለነገ ህይወቱ ኢንቨስት ማድረግ ነው ያለበት። ኢንቨስትመንት ምን ኢንቨስት ላደርግ ይችላል? ኢትዮጵያ ውስጥ ኢንቨስትመንት በጣም ደካማ ነው። ያው ኢንቨስተር ከተባለ ብዙ ገንዘብ ከሌለው የለም። ሰው 5000 ብር፣ 1000 ብር፣ 20000 ብር፣ 30000 ብር ሲኖረው ኢንቨስት ማድረግ የሚችልበት ብዙ አማራጮች አሁን እየመጡ ነው። የውጭ ባንኮች ሲመጡ ሼር ካምፓኒዎች አሁን ብዙ አሉ። የባንኮች ሼሮች አሉ። ሌሎችም ሪል ስቴት ላይ ምናምን ኢንቨስት ማድረግ ይቻላልና እነሱን ኢንቨስት ማድረግ። ስለዚህ ለዛ ኢንቨስት ለማድረግ ዛሬ ሴቭ ማድረግ አለብኝ። ሴቪንግ ወሳኝ ነው። ሰው ሲኖረው አይደለም ሴቭ የሚያደርገው፣ ባስገባ ቁጥር 1 ብር ካስገባ 5 ሳንቲም ከላዩ ላይ ሴቭ ማድረግ ልምምድ ያስፈልገዋል። 10ም 20 ሳንቲም ሊሆን ይችላል። ይሄ እንግዲህ አይነኬ አይጠጌ ይባላል። ዶክተር ወሮታው ናቸው ይሄንን ያስተማሩኝ። አይነኬ አይጠጌ አሲምቶት፣ አመመኝ ደከመኝ ብሎ አይነካም። በዚህ ሰዓት ጭንቅላታቸው ምን ይጠይቃል? እና ለመቼ ነው ማለት ቶሎ ስናስገባ ልምምዱ ያለው ለማውጣት ነው። ይህ የሚወጣው አክቹአሊ ለኢንቨስትመንት ነው። ኢንቨስት አድርጎ ሌላ ገቢ የሚያመጣ ነገር ካልሆነ አመመኝ ደከመኝ ቸገረኝ ካለን ችግር ሁሉ ጊዜ አለ፣ ህመም ሁሉ ጊዜ አለ፣ ምክንያት ሁሉ ጊዜ አለ፣ በቂ ምክንያት። ያንን ማውጣት ያስፈልጋል። የመጨረሻው ከዚህ ቀጥሎ የምናደርገው መንዝሊ ኤክስፔንስ ነው ማለት ነው፣ ወርሃዊ ወጪ። ብዙ ጊዜ እንዲህ ከቀናነስም በኋላ ለወርሃዊ ወጪ አይበቃም። ሰዎች ምን ያደርጋሉ መሰለሽ? እንዲጀምረው ወርሃዊ ወጪ ላይ ሲደርሱ ተመልሰው ያው እንግዲህ ቆየ ፈጣሪን እስካሁን ዋናው ሀሳቡ ነው ብለው ከሱ ይወስዳሉ። ከሚቀጥለው ከሴቪንግ ላይ ይወስዳሉ። መጨረሻ ላይ አጀማመራቸው በመርህ በልዕቀት ሆነው አጨራረሳቸው ደግሞ ተመልሶ በነበራቸው አስተሳሰብ ውስጥ ይሆናል። ስለዚህ ይሄንን ማውጣት ያስፈልጋል። የመጨረሻው የእዳ ማስወገድ ፕሮግራም ማውጣት አለባቸው። አቋም ይፈልጋል። ስለዚህ ይሄንን ካደረግን የገንዘብ ልህቀት እዚህ ላይ ነው እንግዲህ በዋነኛነት የምናመጣው ማለት ነው። ገቢ ለመጨመር የአብዛኛው ሰው ችግር ገቢ በምን ማምጣት እችላለሁ የሚል እንትን የለው፣ መረጃ የለው። መረጃ ደግሞ ያላቸው ሰዎች የህይወት ዓላማ ሳይዙ ስለሆነ ገቢውን የሚያስቡት ከማንነት የሚያወጣንም ስራ ጭምር ይሰራሉ። ገቢ ከተገኘበት በሰው ሞት በሰው ጉዳት ቪዲዮ ቀርጬ ዩቲዩብ ላይ ፖስት አድርጌ ገቢ ማገኝ ከሆነ ኢትስ ኦኬ። መረጃ አትዩ ምን አትዩ የኔ ደስታ ይሆናል ማለት ነው። ጸሎቴም ጭምር ወደፊት ምን ነው ሰዎች አይሞቱም እንዴ የሚል ሊሆን ነው። ስለዚህ ገቢያችንን የምናመጣበት ነገር የሚለውን እንዴት አድርገን የሚለውን በይበልጥ ማወቅ ሆኖ ከዛ በኋላ ግን ገቢያችንን መመዝገብ አለበት። ገቢ ለመመዝገብ አኑዋል ምን ያክል እንደምናመጣ፣ በወር ምን ያክል እንደምናመጣ፣ በሳምንትም በቀንም ገቢ ያላቸው በየቀኑ መመዝገብ ያስፈልጋል። መመዝገብ አላማው ስንት ሆነ ስንት ደረሰ ለማለት ሳይሆን ሲጠራቀም ጠብታ ውሃ አይደለች ውቅያኖስ የምትሞላው። በየቀኑ እንደ ዘበት የመዘገብኳት ነገር በአመቱ መጨረሻ ቁጭ ብዬ ጊዜ ኖረኝ ስደምረው ይሄንን ሁሉ ገቢ አስገብቻለሁ። ብዙ ሰዎች ጋር ስልጠና ሲሰጥ ይሄንን ነው የሚያዩት።
የመጀመሪያው ነገር ምን ያክል እንደሚያስገቡ አያውቁትም። ደሞዝተኛ እንኳን በአመት ስትዩ ብዙ ጊዜ አያውቀውም። ደማምሮ ግን ሲያስገባው ይሄንን ሁሉ አስገብቻለሁ፣ ከዛ ደግሞ ወጪውን ሲያይ ለአንድ ነገር ያወጣውን ይሄንን ሁሉ አውጥቻለሁ። እሱ ምን ይፈጥራል? ጥያቄ። አንደኛ በጣም ህመም ይፈጥራል። አንዳንድ ወጪዎች ይህን ሁሉ ነው እንዴ ለዚህ ጉዳይ የማወጣው? ምዝገባ ግን መስታወት ነው። ስለዚህ የገቢም መስታወት ነው፣ የወጪም መስታወት ነውና ቅድም እንዳልሽው ወይ ኤሌክትሮኒክ ሚዲያ ላይ ስልክ ላይ ሊሆን ይችላል፣ ላፕቶፕ ላይ፣ አይፓድ ላይ አለበዚያ አጀንዳ ላይ አድርገው ቢጽፉት እንደተፈጠረ ገቢ እንደተፈጠረ ይጻፍ፣ ወጪ እንደተፈጠረ ይጻፍ። ከዛ ከተወሰኑ ወራት በኋላ ሪፍሌክት ስናረግ እዛ ላይ ማንነታችንን ኢነርጂያችን ወዴት ነው በብዛት ያለው፣ ትኩረታችን ወዴት ነው፣ ስሜታችን ወዴት ነው የሚለውን ያሳየናል ማለት ነው። ሌላው ግን እዚህ ጋር ወሳኙ ሰው ከገቢው በላይ ማውጣት የለበትም። እኔ ብዙ ጊዜ የሚገጥመኝ ገቢ ስንት ነው ስላቸው ይሄን ያክል ቁጭ ብዬ ወጫቸውን ሳሰራ ኮንሰልት ዋን ቱ ዋን ማረጋቸውን ሰዎች ወጫቸውን ሳሰራ 3 እጥፍ ወጪ ይጽፉልኛል። ከዛ ራሳቸው ይታመማሉ። እኔ እንዴት እንደሆነ እንጃ እየኖርኩ ያለሁት ይላሉና ብዙ ሰው እንደዚህ አይነት ማጂክ የሚመስል ህይወት ውስጥ ነው ያለው። ስለዚህ የመጀመሪያው መገንዘብ ነው፣ መዝግቦ ማወቅ እና ገቢንም መመዝገብ ያስፈልጋል ማለት ነው። በእንዲህ አይነት ገንዘብ የሚያከብረውን ያከብራል። ትሩ 100 ብር ስለሆነ አይደለም፣ ስላነሰ ስለበዛ አይደለም። ለዚህ ነው ቴክ ኬር ኦፍ ዘ ፔኒስ ዘ ዶላርስ ዊል ቴክ ኬር ኦፍ ዘምሰልቭስ የሚል አባባል። ሰው ሳንቲምን ከጠበቀ በአግባቡ ከያዘ ብሩማ ራሱን እናከብረዋለን ነው። ስለዚህ ይህን ትልቅ ነገር አስተምሮኛል እና ሰዎች በእንደዚህ አይነት ልምምድ ውስጥ ከሆነ የሚኖሩት የሚፈልጉት ደረጃ ላይ ይደርሳሉ። የብዙ ሰው ችግር ገንዘብ ሲኖረው እንደ ኦፕራ ዊንፍሪ እንዳልሽው በቃ መስጠት አለብኝ በሚል በዩሊንታ ማለት ነው ያጠፋዋል። ስለዚህ ሲኖረን እንኳን የሚባል ጊዜ አይኖርም። ሁሉ ጊዜ ቀዳዳ አለ። ሁሉ ጊዜ ገቢ ማግኛ ዘዴ መፍጠር ይቻላል። ሚሊዮነርስ የምንላቸው ሰዎች they don't really care ስለ ልብስ አያስጨንቃቸውም፣ አፒራንሱ አያስጨንቃቸውም፣ ምን ተብዬ ልታይ የሚለው ያስጨንቃላቸው ኦልሬዲ። እና ሜንታሊቲው ነው አስተሳሰቡ ነው ያንን ያመጣላቸውና ከዛ ነገር ጋር የተያያዙ አይደለም። እነሱ ስራቸው ላይ ማገልገል ላይ ምናምን ነው የሚያደርጉትና እንደሚታሰበው አይደለም። የሚለብሷቸው ልብሶች በጣም ውድ አይደለም፣ ተከራክረው ነው የሚገዙት ምናምን። ሌላው ግን አለኝ ለመባል የሚፈልግ የማይከራከር ምናምን ዝም ብሎ የሚያወጣ ለተገኘው የሚሰጥ ሰው አለ። ገንዘብ በመስጠት ማንንም ሰው አንለውጥም። ለዚህ ነው ሰዎችን ገንዘብ ስንሰጣቸው ስለኛ ያላቸው ክብር እየጨመረ ስለነሱ ያላቸው ክብር እየቀነሰ ይመጣል። ኤግዛክትሊ። በዛ አይነት እንደውም ሜንታሊቲያቸውን እየጎዳ ነው። ሰዎች ግን ከቸገራቸው ሊሰሩበት የሚችሉ አቅም አላቸው። ወጥቶ መሸከም ሊሆን ይችላል። ከመሸከም ጀምሮ እኮ ያ ሰው ይለወጣል።